ገንዘቡን በልተው ነው የጣሉት ደላሎች። ከዛ በኋላ እናንተ ፊነት ወስዶ ማለት ነው። በዚህ ልጅ ኃላፊ ዘመድ የለም። አሁን ከጎንደር አንድ የጎንደር ልጆች ይሄ ልጅ አታውቁት ባለ ተጧልና ይታወቃል። ተስፋ አይኖርህም ማለት ተስፋ ደግሞ ስታጣ ምን ትሆናለህ? ክፋትህን ኦቨር ክፉ እየሆንክ ትሄዳለህ። የሻቦ ነጋዴ መልስ ነው ያጣው። ቲክቶክ ላይ 24 ሰዓት ተቀምጦ አግዙኝ ብሎ መለመን ወላሂ እኔ ብሞት ነው የሚሻለኝ ብሞት። ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ። ተፈትቻለሁ። ሁላችሁም ስትጨነቁልኝ ወደ ሙሉ ቪዲዮዎቹ ከመሄዳችን በፊት ካርዱ የታል እያላችሁ ያላችሁ ልጆች 15 ቀኑ አልደርስላችሁ ብሏል ማለት በየ15 ቀኑ 500 ብር ካርድ ነበር ያልኩ። ስለዚህ ካርድ ተጠቃሚዎችን ለማዳረስ ያክል በየ3 ቀኑ ኦር በ4 ቀኑ ቪዲዮ ስለቅ ማለት ነው። በየ3 ቀኑ ወይ በየ4 ቀኑ ጋፕ የ100 ብር ካርድ አዘጋጃለሁ ማለት ነው። ዛሬ ማዘጋጃለሁ። የትኛው ደቂቃ ላይ እንዳለ አይታወቅም። ሙሉን ያየ ሰው ነው ማለት ነው የሚያገኙ። ስለዚህ ሁላችሁም ሞልቶ የጨረሰ ሰው በነገራችን ላይ ቀደመ ሰው ሞልቶ የጨረሰ ሰው ሞልቻለሁ ብሎ ኮሜንት ላይ ያሳውቅ ማለት ነው። አደራችሁን ሰው እንዳታደቁ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ በላይክ ጀምሩ። ወደ ቪዲዮቹ እንግባ። ወዳችሁ ነው እጁን ገንዘቡን በልተው ነው የጣሉት ደላሎች። ከዛ በኋላ እናንተ ስራ ያስገባችሁ። በቃ እኛ ደላላ ፓስፖርቴን ወሰደው ብሎ ነው እኛ ጋር ሲመጣ ደላላ ይዘጋብሻል። ፓስፖርቱን አስማት የሚለውን አካውንት አስገቢው። ከቅድም ጀምሮ ነው ያውቀዋለሁ እያለ ነው። ወይ እናንተ አጠገባችሁ እኔ እኮ ትንሽ ስለመረጭ እኮ ነው። እኔ ልምጣ ወይ? እሺ ነይ መሲ፣ እሺ ነይ። እንዴ ብስማማ አክም ቤት ራሱን እኮ ያጠፋል በዚህ ሁኔታ። ጋይስ ግን እዛ አካባቢ ያላችሁ ወርዷቸው በቃ መቅዲ እሺ መግባት ልጁን እሺ አውቀዋለሁ። ቤት የወጣው ወጭ በቃ እኛ እንከፍላለን። ከዛ በኋላ ምክር ይሰጠዋል። ሙሉ ቪዲዮውን ማላሳያችሁ በነገራችን ላይ ቤተሰቦቼ እንዳለ እጁን ሁሉ ስለቆራረጠው ደም ምናምን ደግሞ ማሳየት አይቻልም፣ ያስቀጣኛልና ለዛ ነው በራሱ ነው ቆራርጦ የጣለው በደላሎች ምክንያት። እጅግ በጣም ያሳዝናል። በያለንበት ስቃይ የበዛበት ህዝብ ጎግል ላይ ግቢና ናስ ኮሌክሽን ብለሽ ሰርች አድርጊ። የሱቄ ሎኬሽን ቀጥታ ብር ላይ ነው የሚያመጣው። 8000 ድርሃም ነው። እኛ ከፍለን ወረቀቱን እናሰራለታለን። አንደኛ ደረጃ። ሁለተኛ ደረጃ እናንተ ሙኒት እስክትመጣ ብቻ ውሃ ስጡት፣ አጠገቡኑ ከላይ ውጡ። የሚያስቸግር ነገር ከሆነ እዛ ጋር ብቻ እንትን በሉት፣ እኛ እንመጣለን። ኦኬ ነው። እሺ ላይ ዝጉና ወንዶች አሉ አይደል? እየሰማሽ ነው። ስሙ ማን ነው? ኡስማን መድኃኒት ይወስዳል። ኡስማን ይኸውልህ አሁን ፖሊስ አይመጣም። እሺ ፖሊስ አይመጣም። ኡስማን አዳምጠኝ። ፖሊስ የሚመጣ ፖሊስ የለም። እሺ ፖሊሶች አይዲውን አሰሩለት ስላሉን አይዲህን እናሰራልሃለን። ተረጋጋ። እሺ ጥሩ ስራ ትገባለህ። ሕክምና ታክመህ ወረቀትህ ይስተካከልልሃል። እሺ እሺ ኡስማን ቁጭ በል። አሁን ከተነሳ እንዳትነሳ፣ ከተቀመጥክበት ቁጭ በል። እንመጣለን። ውሃ ጠጣ። እሺ ምግብም ከራቡ ስጡት። እሺ እንሰጣለን። ችግር የለውም። በቃ ከዛ የሚረብሽ ሰው ራሱን ብቻ ነው የሚረብሸው። መስዬ ሄዱላቸው። አሁን ወንድ ካለ እንዳይወጣ ብቻ ነው እንጂ ራሱን ብቻ ነው ራሱን የሚቀድሰው፣ ሌላ ሰው አይረብሽም። ስለዚህ ይረጋጋ፣ ሕክምና ይውሰድ። ከዛ በኋላ ስካር ያለው ነገር ሲያልፍለት ነገ በደንብ ይመከራል። አይዱም እዚያው ላይ አሁን እየተረጋጋ ነው። አሁን እየተረጋጋ ነው። ግን ወንድሜ ሞጣ ቢያንስ ከመንግስት ጦረተኝነት ውጣና ይሄን ቶ በቃ አሁን ያለህበትን ነገር ቶ። አይሆንም። ስንት አመት ነው የሞከርከው? ሞር ዛን 8-10 years ፖለቲካ ውስጥ ያለኸው። በቃ ይሄ አይሆንም። አንዳንዴ እኮ በቃ የሆነ ሌላ ነገር ፋብሪካ ምናምን እዚህ ሀገር እኮ ተቀጥረ $500 $300 ምናምን ይሰራል አሉ እኮ። ለምን እሱን አትሞክርም? ይሄኛው ካልሆነ ደግሞ ቲክቶክ ላይ ይሄን ሚዲያ አሳድጉ እያልክ አትለምን። በቃ ይሄ ለማኝነትን ነው የሚያሳየው። ፕሊዝ አትለምን። አሜሪካ እየኖርክ
በእውነት አሜሪካ እየኖሩ ሰው መለመን የለበትም። በእውነት በጣም ይከብዳል። በጣም ላንድ ኦፍ ኦፖርቹኒቲ ነች እኮ አሜሪካ። አሜሪካ ኢዝ ዘ ላንድ ኦፍ ኦፖርቹኒቲ። ላንድ ኦፍ ኦፖርቹኒቲ ውስጥ እየኖርክ 1000 $300 $200 አግዙኝ ብሎ መለመን ወላሂ እኔ ብሞት ነው የሚሻለኝ። ብሞት ኢትዮጵያ ላይ ያለ ሰው ቢለምን፣ ኢትዮጵያ ላይ ያለ ሰው አግዙኝ ጌሜ እንደዚህ አድርጉ ምናምን ቢል ኢት ሜክ ሴንስ። ለምን ዶላሩ እዛ ሄዶ ቢያንስ የሆነ ነገር ያደርግለታል። በጣም ጥሩ የሥራ እድል እሰጥሃለሁ ከፈለክ በእውነት እዚህ መተህ መስራት ትችላለህ። ጥሩ የሥራ እድል እኔ እከፍትልሃለሁ፣ እዚህ ያገናኝሃለሁ በጣም ብዙ ሰዎች ጋር። አሁን ግራጁዌት ያደረገ ልጅ አለ። ለልጄ መኪና ግዙ እያልክ ነበር። ሁ ዩ አር ለምንድን ነው የሚገዛልህ ሰው ለአንተ ልጅ መኪና? ለምን? ሰው ብሔር ስለሰደብክ፣ ግለሰብ ስለሰደብክ፣ ሃይማኖት ስለሰደብክ ማንም አይገዛልህም። ወላሂ ማንም። ለምንድን ነው እንደዛ እያልኩ ያለሁት ወንድሜ? እኔ ማንም ሰው ላይ እኔ ማንም ሰው ቢያደርግልህ አይ ሪሊ ዶንት ኬር። ግን እንደዛ አይነት ሪኩዌስት ሰው ሲያቀርብ ምንድን ነው የሚሆነው? ጥሩ ሰው ሲሆን ነው ይሄን ነገር ጠይቆ ሊደረግልህ። ደግሞ ሰው ነው የሚልህ እንጂ አንተ ቆፍጠን በል እንጂ የአገሬ ልጄ ግራጁዌት አድርገዋልና መኪና ግዙለት ትንሽም ቢሆን ኧረ አይባልም። ሼም ነው። የሻቦ ነጋዴ መልስ ነው ያጣው። ቲክቶክ ላይ 24 ሰዓት ተቀምጦ 5 አበባም አይገኝም አለ። ምንም ነገር የለም አይተነዋል አለ። ስለዚህ ያ ከሆነ ስለዚህ እኔ እንዴት ለማኝ ልባል ይችላል? እኔ ለማኝ አይደለም። የሚለምኑ ሰዎችን ገንዘብ ሰጣለሁ እንጂ እኔ ለማኝ አይደለም። በመጀመሪያ ደረጃ ቲክቶክ ላይ ገንዘብ የለም ብሎ ያምንና ስለተቃጠለ ቲክቶክ ይሰበስባል፣ ላይ አበባ ይሰበስባል ይላል። ታዲያ ቲክቶክ ላይ ገንዘብ እንደሌለ እያወቀ እኔ ቲክቶክ ላይ የምመጣው ፖለቲካ መስራቴን ያውቃል። መንግስታቸውን ነቅንቄዋለሁ። ስለዚህ እሱ ተልኮ ነው። አሻቦ ነጋዴው ስልጤ በኦሮሞ ስም የተደበቀው ይሄ ነው። የ100 ብር ካርዳችሁን ያዙ። 28 32 61 52 71 13 47 እዚሁ ላይ ለጥፍላችኋለሁ ቤተሰቦቼ። ልክ እንደሞላችሁ ቶሎ ብላችሁ ኮሜንት ላይ ሞልቼዋለሁ ብላችሁ ጻፉ፣ ሌላ ሰው እንዳይደክም ማለት ነው። በሀሳብ ሳላውቀው ደንገጎ መድኃኒት ናድሬ ድሬ ሰላም የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው የማመሰግነው። በመቀጠል የድሬዳዋን ሕዝብ ማመስገን እፈልጋለሁ። ሁሉም የድሬዳዋ ሕዝብ ነበረ ሲያየኝ የነበረው ሺቲ ምግብ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም ምንም ቃላት የለኝም። ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ።